አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ። ሐሳብ ካለ መተህ ትሞግተኛለህ። ከዛ ባለፈ እንዴት አደርጋ ምንም ልታደርጋት ትችላለህ። ሐሰተኛ አስተማሪ ነው። የእግዚአብሔርን ቃል አጣም እውነተኛ ነኝ። በእግዚአብሔር ቃል ቻሌንጅ አድርገኝ ቁጭ በልና እናውራ። ኧረ ቲክቶክ ሰርታ አይደለም አንተ እየሰበሰብክ ትኖራለህ። መብቴ ስለሆነ ማለት ነው። አንተ ማውጣት ትችላለህ። መብቴ ስለሆነ ማለት ነው። ከዚህ በላይ ምንም አቅም የላችሁ። ትመታለህ ምናምን ማስፈራሪያ ነው አቅም። እናት ወልዳለች። 2017-18 ሲመጣ ግን አመታዊ ቃል ጌታ ሰጥቶናል እያሉ የድል ነው የከፍታ ነው የመክበር ዘመን ነው እያሉ የውሸት ተስፋ የሚሸጡ ሐሰተኛ ነቢያት እውነተኛ አደጋ ሲመጣ እግዚአብሔር አይናቸውን የማይከፍትላቸው ከእግዚአብሔር ጋር ያልሆኑ ህዝባችን ንቃ እንጂ እዩ ጩፋ ሄዶ ሲያደንቅ ወይ ሰው ሲወድ ምናም ተለኛላ እዩ ጩፋ ሄዶ ሲያለቅስ ስለ ከፍታ ስለ ሀገሪቱ ከፍታ የተናገረ ሰውዬ የድራማ አጋንንትን እያስወጣ የድራማ አጋንንቶችን እያስወጣ ስማኝ የድራማ አጋንንቶችን እያስወጣ አንተና ጠቅላይ ሚኒስተሩ እዚህ ምድር ላይ አላሰራ አላችሁን እያለ የትወና ሰይጣን በቴሌቪዥኑ የሚያስወጣው እዩ ጩፋ አላሰራ አልከን እንደሚለው ሰይጣን ምን ነው የመሬት መንቀጥቀጥ ከመድረሱ በፊት ለዚህ የዋህና ምስኪን ህዝብ መናገር ከበደው እግዚአብሔር ከሱ ጋር ስለሌለ ነው። አንዳንዶች የወለጋ ህዝብ ወጣለት ትላላችሁ። የወለጋ ህዝብ ሙሉ ቢወጣልክ እግዚአብሔር ካንተ ጋር ነው ማለት አይደለም። የአምቦ ህዝብ ግልብጥ ብሎ ቢወጣልክ ለኮንፈረንስ ቢመጣልህ እግዚአብሔር ካንተ ጋር ነው ማለት አይደለም። እግዚአብሔር ካንተ ጋር ነው ማለት እንደ እግዚአብሔር ቃል ትኖራለህ ማለት ነው። ታገለግላለህ ማለት ነው። ትወጣለህ ትገባለህ ማለት ነው። የእግዚአብሔር አብሮነት ከእግዚአብሔር ትምህርት ጋር ከመስማማት ጋር ተያይዞ ያለ አብሮነት ነው እንጂ እንደፈለክ በመሆን ውስጥ ህዝብ ስለተከተለተለ አንተ ወዳለህበት እግዚአብሔር ካንተ ጋር ነው ማለት አይደለም። ከዚህ በፊት ነግሬያቸዋለሁ ወዳጆቼ። ከዚህ በፊት ነግሬያቸዋለሁ። የዩ ጩፋን ፎቶ የሚያደርጉ የሚሳደቡ ሰዎች ተውት። የተካፈሉ እንዳት ብሎክ አታርጓቸው። እሺ ማራናታ ይተዋቸው። የዩ ጩፋ ፎቶ አድርጎ የሚሳደቡ ሰዎችን ተዋቸው። የትምህርቱ ውጤት ናቸው። የሐሰቱ ውጤት ናቸው። የውሸት ተስፋ ውጤት ናቸው። ስለዚህ መሳደባቸው መታየት አለበት። ስድባቸው እዚህ ኮሜንት ላይ መታየት አለበት። ምክንያቱም ተሳዳቢ እንዳፈሩ የሐሰተኛ ልጆች የሐሰተኛ ነቢያት ውጤት ተሳዳቢ ምእመን ማፍራት ተራጋሚ ምእመን ማፍራት እንደሆነ መታየት አለበት። ይሳደቡ ፈቅጄላቸዋል። አምላኩ ሲነካ ሰው ይቆጣል። እነሱም አማልክቶቻቸው ሲነካ ነው እየተቆጡ ያሉት። ስለዚህ ይናገሩ። ስለዚህ ምንድነው መተለን ካላችሁ እዩ ጩፋው መጥቶ አለቀሰ። እኔ መጀመሪያ ክሩሴዴን ያደረኩት በጣም የተወደደ አይኑን በርበሬ አድርጉ የመጀመሪያ ኮንፈረንሴን ያደረኩት በቡቡ ሜዳ ነው። በአርባ ምንጭ ዙሪያ ነው ያደረኩት የመጀመሪያ ኮንፈረንሴን። የመሬት መንሸራተቱ ስለደረሰ ህዝቡ ላይ አይደለም እያሾፍክ ያለው ወዳጆች። እኔ የደቡብ ህዝብን አከብራለሁ። በጣም ነው ማከብረው። በጣም ነው የዋህነታችሁን ማከብረው። የሚያሳዝነኝ ይህ የዋህነታችሁ ግን ላልሆነ መንገድ የሚጠቀሙ ሐሰተኛ ነቢያቶች ጋር መሆናችሁ ያሳዝነኛል። ከዛስ አለ ይሳካላችኋል እኮ ብለሃቸዋል እኮ በሚቀጥለው አመት ከፍታ ነው እኮ ብለሃቸዋል እኮ። መሬት መንሸራተት እስከመምጣቱ በፊት ሊንሸራተት ነው እግዚአብሔር ያሳየኛል። እዚህ አካባቢ ላይ አደጋ ሊደርስ ነው ለምን አላልካቸውም? አጋቦስ የሚባል እውነተኛ የአዲስ ኪዳን ነብይ እኮ ኢየሩሳሌም ዙሪያ በኢየሩሳሌም መካከል ረሃብ እንደሚነሳ ቀድሞ ትንቢት ተናገረ እኮ። ኢየሩሳሌም ውስጥ ረሃብ ይነሳል ብሎ እኮ አጋቦስ ትንቢት ተናግሯል። ትንቢቱም ተፈጽሟል። አየ እውነተኛ ነብይ ረሃብ ከመምጣቱ በፊት ህዝቡን እንዲያጠራቅም ያሳስባል። ህዝቡ እንዲዘጋጅ ያሳስባል። እተክሽ ጠብቄ እኮ የለህም እዛ እና ኢሳያስ እኮ
እነ ኢሳይያስ እኮ እንዴት ድንግል ተወልዳለች ብለን እንዳንደናገጥ እኮ እውነተኛ የመጽሐፍ ቅዱስ ነቢያቶች ድንግል ተወልዳለች ብለው ከ700 ዓመት በፊት እኮ ነግረውናል። እውነተኛ ነቢያት እንደ መዝሙረ ዳዊት አይነት እውነተኛ ነቢያት እኮ በኢየሱስ ክርስቶስ ልብስ በመካከል ያሉ ዕጣ እንደሚጣጣሉበት እኮ ነግረውናል። በሁለት ወንበዴ መካከል እንደሚሰቀል ነግረውናል። ከባለ ጸጎች ጋር መቃብሩ እንደሚሆን እኮ ነቢያት ነግረውናል። ናዝራዊ እንደሚባል እኮ መላእክቶች ነግረውናል። ከግብጽ ጠራውት ብሎ ወደ ግብጽ እኮ እናቱ ይዛው እንደምትሰደድ እኮ መጽሐፍ ቅዱስ እኮ ነቢያት እኮ ቀድመው ነግረውናል። ራሳቸውን እንደ ሜጀር ዋን ነብይ ነው የሚያዩት። እንደ ኢሳይያስ እኮ ነው የሚያዩት። እንደ ኤርሚያስ እኮ ነው የሚያዩት። ትዝ ይላችኋል ወለጋ ሄዶ እዩ ጩፋ ምን እንዳለ? እኔ ለወለጋ የተላኩኝ ሕዝቅኤል ነኝ። ሕዝቅኤል እኮ ጀግና ነብይ ነው ብራዘር። የተናገረው እኮ ትንቢት አንድ ጠንባል አለም። ሕዝቅኤል እኮ ትንቢት አይስትም አይሞክርም እኮ አምላኩን እግዚአብሔርን የሚያገለግል የአምላኩ አፍ እኮ ነው ሕዝቅኤል። እኔ ለወለጋ የተላኩኝ ምን ነኝ? እውነተኛ ሕዝቅኤል ነብይ ሕዝቅኤል ነኝ አለ። ማን? እዩ ጩፋ። መሬት መንቀጥቀጥ ሲደርስ ለምን አልነገርከን? ነብዩ ኤርሚያስ የሚባል ወጣት ነብይ እኮ ኢየሩሳሌም ከመፍረሷ በፊት ጠላት እንደሚመጣ ባቢሎን እንደሚወራት ቅጥሯ እንደሚፈርስ ቤተ መቅደሱ እንደሚፈርስ እኮ ከመፈጠሩ በፊት ድርጊቱ ተናግሯል እኮ። ሐሜተኛ ነው የሚለኝ ሰው አለ። ኧረ ሐሜት የለም። ይኸውልሽ 295 ሰው አለ። 295 ሰው ተደርጎ ሪከርድ የሚደረግ ቪዲዮ ላይ ሐሜት የለም። ይሄ ቪዲዮ ለዩ ጩፌ ደርሷል። እመኝኝ። ምናልባት በፌክ አካውንቱ ታብታብ እያደረገ ነው። እመኝኝ ይደርሳቸዋል። እስቲ እመኙ በሏት እስቲ ኮሜንት ላይ ወዳጆች፣ እመኙ በሏት እስቲ ኮሜንት ላይ እመኙ። እዩ ጩፋ ይከታተሏል። ችግር የለውም። ጀርባን ተሳቅቄ ምኖር ሰው አይደለም በነገራችን። እመኙ ይኸው ነገሩሽ። እመኙ የኔ ትልቅ ኦዲየንስ ማለት ኦርቶዶክሳዊ ምናምን ምእመን እንዳይመስል። እኔም የሚከታተሉኝ እነ ዮናታን አክሊሉ፣ እነ ሄኖክ፣ እነ በላይ ሽፈራው የሚከታተሉ ላይቬን የሚከታተሉ ምን ሊለን ነው ብለው እነ ሚራክል ተካ የአርሰናል ውጤት የሚገምቱት ጆይ ጭሮ ሜጀር ዋን ነኝ ለዛውም ደግሞ ባለማዕረግ ነኝ ብለ ምንነቱ ያልታወቀ የባህር ኃይሉን የአየር ኃይል ልብስ ለብሰህ ቪዲዮ እንትን ሰራ። ማነ ሶፎንያስ ሞላልኝ አንተም ካፒቴን ነኝ እኔ ነኝ የሐሰተኛውን መርከብ የምዘውረው እኔ ነኝ ብለ የካፒቴን ዩኒፎርም ለበስክ። ምን ነው ታዲያ ካፒቴን እኮ ግግር በረዶ ከመምጣቱ በፊት እኮ አርቆ በማሳያው እኮ አይቶ መሪውን ጠምዝዞ እኮ ይቀይራል እኮ ቦታ። ምን ነው የሜጀር ዋን ካፒቴን ነኝ መርከቡን ምዘውረው እኔ ነኝ ካልክ 200 ሺህ ብር ከመስጠታችሁ በፊት ለዛ የዋህ ህዝብ ምንም ላይ ጠቅመው 200 ሺህ አሁን ምን ይጠቅማል? አንተ 5 ሳንቲም ያልሰጠው 5 ሳንቲም ያልሰጠውት እኔ ይሻላቸዋለሁ ለዛ ህዝብ። ቤሳቢስቲ ያልሰጠውት እኔ ይሻላቸዋለሁ ከሐሰተኛ ነቢያት ገንዘብ ከመቀበል አቡና የሚሰጥህን አስተያየት ብትቀበል ይጠቅማል። ነገና ከነገ ወዲያ ልጆችክ ዘርማን ዘርክ በእነዚህ ገምቶ አዳሪ ጠንቋዮች እንዳይበላ ታደርጋለህ። አትሊስት እኔም ብሰማኝ። ስብከት የለም ስለ ኢየሱስ ይላል። ማን ስለ ኢየሱስ ማን ነግሮክ ያውቃል? እዩ ጩፋ ስለ ኢየሱስ ነግሮ ያውቃል? ዮናታን አክሊሉ ስለ እውነተኛው ኢየሱስ ይነግራል? የትኛውን የሚነግር ነው? ስለ ገንዘብ ነው እሹሩሩ ነው የሚልህ? ሰው ቢከዳሽ ሰው ቢተውሽ ከዛስ ታለቅሻለሽ አንቺ ቁጭ ብለሽ ሰው ነው የምትሰበኪው። እንደዚህ አድርገውኝ እንደዚያ ሆኜ ስብከት አለ እንደ ቸርች ውስጥ? ስብከት እኮ የለም። ሐሰተኛ ነቢያት ሐሰተኛ አስተማሪዎች ውስጥ እኮ እውነተኛውን ኢየሱስ አሰሙትም። ልክ እውነተኛውን ክርስቶስን እንደሚሰበክ ሰው ኢየሱስ እንደናፈቀው ሰው ስትሆኑ ኮሜንት ላይ ታስቁኛላችሁ። ሲጀመር ኢየሱስን አትወዱትም የሐሰተኛ ነቢያት ካዳሚዎች። ኢየሱስን ብትወዱት ኖሮ የእውነት ቃል የሚሰበክበት ስለ ገንዘብ የማይወራበት ቃሉ ብቻ የሚሰበክበት ቦታ ትሄዱ ነበር። ሐሰተኛ ነቢያት አዳራሽ ሌሊቱን ሙሉ ተሰልፈ ወንበር ለማግኘት የምትጋደለው ከሰው ጋር ተሰዳድበ ወንበር ላይ የምትቀመጠው የተባልከውን ሁሉ አሜን እያልክ እየተደነስክ ሚራክል መኒ 10 ሚሊዮን ብር 100 ሚሊዮን ብር ይገባባል ስትባል
ብብትህ እስኪግል ድረስ ምደንሰው እኮ እግዚአብሔርን ስለማትወድ ኢየሱስን ስለማታውቀው እና አትሊስት ሜጀር ዋን ነኝ ብለህ ስም ከለጠፍክ ሜጀር ዋኖች እኮ ድልድሉ ብቻ አይደለም የሚታያቸው ከፍታ ነቢያት እኮ ከፍታ ብቻ አይደለም የሚታያቸው ወዳጆቼ ነቢያት እኮ ብር ሲገባል ብቻ አይደለም የሚታያቸው ማን ድግምት እንዳደረገብህ ብቻ እኮ አይደለም የሚነግሩ ነቢያት ማን እንደሚጠላህ እኮ አይደለም የሚነግሩ ነቢያት የመኪና አደጋ ከመድረሱ በፊት የአውሮፕላን አደጋ ከመድረሱ በፊት አትሊስት አንዱ አይነግርህም አንዱ ጠንቋይ አይነግርህም በመቶዎች የሚቆጠሩ በሺዎች የሚቆጠሩ ነብይ ነኝ የሚል ስም የለጠፉ ከሙሉ ወንጌል እውነተኛ ቸርች ነኝ ከምትለው ሙሉ ወንጌል ጀምሮ እስከ ሐሰተኞቹ አዳራሽ ድረስ በጣም ብዙ ቸርች ውስጥ ነብይ ነን የሚሉ ሰዎች አሉ አንዱ አይነግሯችሁ ከነዛ መካከል አንዱ አደጋ ከመድረሱ በፊት ተጠንቀቁ አይላችሁም የእውነተኛ ነብይ እኮ ምሳሌው ራሱ ኢየሱስ ክርስቶስ እኮ ነው ኢየሩሳሌም ተመለከታትና አንቺ ኢየሩሳሌም የመጎብኘታሽን ወራት አላወቅሽምና ብሎ አለቀሰላት ድንጋይ በድንጋይ ባንቺ ላይ ሳይሆን አይቀርም ማለት ኢየሩሳሌም እንደምትፈርስ ኢየሱስ እኮ ቀድሞ ተናግሯል ለሙሴ እንደተነገረው ማለት ነው እንዳንተ ያለ ታላቅ ነብይ ከወንድሞች መካከል አስነሳለሁ እንዳለው እሺ አንድ ጥያቄ ልጠይቃችሁ የወንጌል አገልግሎት የምታዘጋጁት ደቡቡን ኦሮሚያ ክልሉን ብቻ ነው እንደ እናንተ ኮንፈረንስ የምታዘጋጁት የእናንተ ኮንፈረንስ መቼ ነው ሰሜን የሚሄደው መቼ ነው ወደ አፋር የምትሄዱት መቼ ነው እስልምና ወደሚበዛበት አካባቢ ኢየሱስ እንዲሰበክ አይደል እንደፈለጋችሁት ወንጌል እንዲሰራ አይደል እንደፈለጋችሁት አዳዲስ ሰዎች ጌታን ይቀበላሉ አይደል እንደምትሉን ወንጌል ወዳልደረሰበት ቦታ ለምን አትሄዱ መከራ ወደሚያስቀብለው ቦታ ካልታጀባችሁ ወታደሮች ወጥተው ካላጀቧችሁ ሞተረኞች መጥተው ካልተቀበሏችሁ በድንጋይ የምትወገርበት ቦታማ አትሄድም አንተ ጳውሎስ አይደለህም እንደ ጳውሎስ መሆን ትፈልጋለህ ግን እንደ ጳውሎስ አይደለህም ጳውሎስ እኮ ወጋሪዎች ያሉበት ቦታ ይሄዳል የኢየሱስ ክርስቶስ ስም ባልተጠራበት ወንጌልን ለመናገር ደከምኩኝ ይላል የጳውሎስ የወንጌል ምርጫ ቦታው የኢየሱስ ስም ያልተጠራበት ነው ቼክ የሚያደርገው ጴጥሮስ ሄዷል እዛ ቦታ ማቴዎስ ሄዷል እዛ ቦታ ቶማስ ሄዷል እዛ ቦታ ነው ለምን ጳውሎስ ወንጌል ለመስራት ልቡ የሚነሳሳው የኢየሱስ ክርስቶስ ስም ያልተጠራበት ቦታ ላይ ለመስበክ ነው እንዴ ከ75% በላይ ፕሮቴስታንት ያለበት ቦታ ላይ እንዴት ትሄዳለ ከ5% በላይ ፕሮቴስታንት ማህበረሰብ ያለበት ቦታ እንዴት ትሄዳለ እንዴ አዋሳኮ አንድ የተቀለደ ቀልዳለ አዋሳ አደባባዩ ሱመዳው ጋር ቆማችሁ ጠጠር ብትወረውሩ የሚፈነከተው ነብይ ወይ ሐዋርያ ነው ይባላል ለቀልድ ማለት ነው በጣም ፕሮቴስታንት ከመብዛቱ የተነሳ ጠጠር ወርውራችሁ አንዱን ብትመቱት ነብይ ነው ፕሮፌት ነው የምትመቱት ነብይ ከመብዛቱ የተነሳ ሮጣችሁ ክሩሴድ እናዘጋጃለን የምትሉት ጴንጤው ያለበት ቦታ መቼ ነው እናንተ ደፈር ብላችሁ ሙስሊሙ ያለበት ኤሪያ ጋር ማትሰብኩት ለምን ዋጋ ያስከፍላል ለምን አይፈቀድልህም ለምን አይኬድም ኮሜንት ላይ የምትንፈረገጠው ሰውዬ ለሁለት ደቂቃ ተው የኔ ንግግር ጩኸት ምናምን ተውና እስቲ ዝም ብላስ ለምንድን የምትሳደቡ እስቲ 3 ደቂቃ ለምንድን ነው ይሄ ልጅ መሰደበው ብላስ እስቲ እኔ በጣም ነው ባለፈው ያዘንኩት እስራኤል ዳንሳ እኔ እኮ ለብዙ ሰዎች መኪና ገዝቻለሁ እኔ ለብዙ ሰዎች እኮ ቤት ገዝቻለሁ ሁላችሁ መግዛት ባልችልም መግዛት እችላለሁ እንድገዛላችሁ በፈልጉ አንዳንድ ቁጥር ጻፉ ቃል እንዳወጣላችሁ ብትፈልጉ ሁለት ቁጥር ጻፉ ያለበት ቪዲዮ ላይ ጌታ ኢየሱስ ምስክሬ ነው ማለት ህዝቡ እኮ በጣም የሚያሳፍር እኮ ሆነ እኮ አረ ፕሮቴስታንት ወንድሞቼና እህቶቼ እየነቃን አረ ፔንቴኮስታል ወንድሞቼና እህቶቼ እየነቃን በእነዚህ ሰዎች እንዴት ተሸወዳላችሁ እንዴት አዚምና ድንዛዜያቸው አይምሯችሁን ይደፍነዋል አንዳንድ ቁጥር ይጽፋሉ ማን እስራኤል ዳንሳ
ቤት ይገዛልናል መሬት ይገዛልናል ብለው ያምናሉ። ስለ እስራኤል ዳንሳ እውነቱን ማወቅ ትፈልጋለህ? ኢሳት ላይ የዛሬ 3-4 አመት በፊት ከ4-5 አመት በፊት ኢሳት ላይ የስንት ሰዎች ቤት እንደቀማ ሂድና እያለቀሱ ሰዎች የሰሩትን ዳይመንድ የተቀሙ ሰዎች አሉ፣ ገንዘብ የተዘረፉ ሰዎች አሉ፣ መድኃኒት ጥለው የሞቱ ሰዎች አሉ። በዚህ ሰው እንኳን ቤት ሊሰጥ እንኳን መኪና ሊሰጥ የብዙ ሰዎች መኪና ተነጥቋል። እንዴት ነው የምትሞኘው ወዳጄ? ንቃ እንጂ። ሐዋሳን እየተሳደብክ ነው እ ስማ የተናገርኩትን ንግግር ማለት ነው። የሐዋሳ አዲሱ ከንቲባ ይሸልመኛል። ማን አንተ ካዳሚ ኮሜንት ላይ የምትንፈራገጠው ሰውዬ ምደነግጥ ይመስላል? ሐዋሳን እየተሳደብክ ነው። ሐዋሳ ብዙ ነብይ አለ እያልኩ ለሐዋሳ ግን አይጠቅሟትም እያልኩ አርባ ምንጭ በጣም ብዙ ነብይ አለ። አርባ ምንጭ ያሉት አንዱም ነቢያቶች ግን አርባ ምንጭ ዙሪያ ላይ ስለሚደርስ የመሬት መንሸራተትም ሆነ የውሃ አደጋ አልነገሩክም። ለምንድን ያልነገሩ? እግዚአብሔር ጨርሶ ስለማያናግራቸው። በየአዳራሹ የሚዘጋጀው የመበርጠስ የመሰንጠቅ የመጣስ ምናምን አመትና ዘመን እየተባልከው ስከሳ ነው። እግዚአብሔር ነግሯቸው አይደለም። ስም እኮ ይጠራሉ። አው ስም ከጠራ ለምን አደጋውን ቀድሞ አይነግርህም? ስልክ ቁጥር እኮ ይናገራሉ። አው ስልክ ቁጥር የነገረክ ሰውዬ ስልክ ቁጥርህ ምን ያደርጋል? ምን ያደርግልሃል? የምታቀው የተሸከምከው ይሄውስ እኔ ስልኬን ይዤዋለሁ፣ እጄ ላይ ነው ስልኬ። የኔ ስልክ ምን ያደርጋል? ስልክ ቁጥሬ እኔ በቃል ያውቀዋለሁ። ብዙ ሰዎች ያውቁታል የኔን ቁጥር። ስልክ ቁጥሬን ቢነግረኝ ምን ትርፋለሁ? ህይወቴ ላይ ቤቴ ላይ የሚደርሰውን አደጋ ቀድሞ ካልነገረኝ፣ ከሞት ካላስመለጠኝ፣ ክሪቲካል በሆነ ሰዓት ላይ መልእክት ካላመጣልኝ ምን ይጠቅመኛል? እውነቴን እኮ ነው የምላችሁ። የሚሳደቡትን ስድብ ተመልከቱልኝ። የሐሰተኛ ነቢያት ካዳሚዎች ዝም ብላችሁ ይልኝ። ኦርቶዶክስ አይደለም የሚሳደበው እዚህ ጋር፣ ሙስሊም አይደለም እየተሳደበ ያለው። እኔ ስለ ፍልስጤም አላወራው። እዚህ ጋር የሚሳደበው ጠቅላላ የሐሰተኛ ነቢያት ካዳሚ ነው። ዝም ብላችሁ ያቸው ስድባቸው በጣም ጸያፊ ስድብ ነው ደግሞ የሚሳደቡት። ውሃ ጠጣም እንትኑን አላነሱት። ውሃ የለም ካፌ አይደለም ያለው፣ ደቅ ብዬ ነው የሆነ መንገድ ካፌ ቢሆን እንደዚህ መጮህ አልችልም። ለዛ በጣም ዘግናኝ ስድብ ነው የሚሳደቡት። እኔ መዝሙር መዘመር ራሱ ሼም እየያዘኝ። ለምን እኔ የቤተልሔምን ወልዴ መዝሙር ከዘመርኩ የተከስተን መዝሙር ብዘምር የአንዳቸውን መዝሙር ብዘምር ስድብ ነው ሙሉ ኮመንት ላይ። ያው ኦርቶዶክስ መጥቶ ላይክ ያደርግ ይችላል። የላይክና የላይክ አለማድረግ ጉዳይ አይደለም። ኦርቶዶክስ የራሱ መዝሙር ካልሆነ ላይክ አለማድረግ መብቱ ነው። ላይክ አድርግልኝ አላልኩ። የፕሮቴስታንት መዝሙር ስዘምር ላይክ አድርግልኝ አላልኩ። የምትሰድበኝ ሰውዬ መጥቶ ግን ፐርፐዝሊ ይሰድቡኛል፣ መዝሙር እንዳልዘምር ማለት ነው። አትሊስት ሐሰተኛ ነቢያት እውነተኛ ናቸው የምትል ከሆነ የህይወት ፍሬ ይገለጥብህ እንጂ ወዳጅ ኮመንት ላይ መሳደብ አቁም። ከኦርቶዶክሶችን መስደብ አቁም። ሌሎችን መስደብ አቁም። ኦርቶዶክሶችን ሲሳደቡ የለ ከተሳደቡ የራሳቸው ወገኖች ይምከሯቸው። እኔ አንተን ልንገርህ፣ እኔ ፕሮቴስታንት ነኝ ልንገርህ። እነሱ ከተሳደቡ የነሱ የራሳቸው ወንድሞች የሚያስተምሯቸው ሰዎች ይምከሯቸው። ነገሩ የምትከተሏቸው ቲክቶክ ላይ ያሉ ሰዎች ሰው ዘግዝቀው የሚሳደቡ ናቸው። የ14 አመት ልጅ ሌዝቢያን ናት እያሉ እያስባሉ ገስት ላይ ቁጭ ብለው የ14 አመት ልጅ ሌዝቢያን ናት እያሉ የሰው ልጅ የሚሰድቡ ነውረኞች ናቸው። አሁን ነውረኛ ስድብ ነው። ነውረኛ የግብራቸው እኔ እየተሳደብኩ አይደል፣ ነውረኞች ነው እያልኩ ያሉት። አንዳንድ ጊዜ የምናገረውን ቃል በኃይል ስለምናገር የኔን ለመጥቀም የምነግራቸው ንግግር ስድብ አድርገው ያወጡታልና እና ወደ እንትና ልመለስ። ወደ ሶፎንያስ ሞላልኝ እኔ እኮ መክሬያለሁ ከጆይ ጭሮ ጋር ይቅርብ ብዬ መክሬያለሁ። ምናልባት የምትሻል እንደሆነ ብዬ ግን አይደለም፣ አትሻልም። የባስክነ ግን አውሮፓ እያንዳንዱ አውሮፓ የሄድካቸው ቪዲዮዎች የተቀረጹት በጆይ ጭሮ ቀራጭነት ነው። ጆይ ጭሮ ኬንያ ሲሄድ ነታሻ የምትባል የኬንያ ጠንቋይ ጋር ያው ጠንቋይ ለጠንቋይ ውል ይዋዋላሉ። በነገራችን ላይ የተዋረስ የአጋንንት ይወራረሳሉ።
አጋንንታችሁን ኪዳናችሁን ልታድሱ ኬንያ የሄዳችሁ ጊዜ ላይ ኬንያ ሲሄድ ጆጭሮ በሴት ጋርድ የታጀበ ጊዜ ላይ ስትቀርጽ የነበርከው አንተ ነህ። ጀርመን ሄዳችሁ ጊዜ፣ ጣሊያን ሄዳችሁ ጊዜ፣ ኢሮፕን የዞራችሁ ጊዜ የዞርከው አንድ ላይ ነው የዞራችሁት። እሱን እኮ ማድረግህ አይደለም እኮ ከጆጭሮ ጋር ሁለት ሩም ተከራይታችሁ አንደኛው ሩም ላይ ላይቭ ከፍተ ገብተክ ቲክቶክ ላይ ተፍ የሚሉ ምስኪን ልጆችን ፕሮፌት ነን የሚሉ የሚሞክሩ ነገ እንደ እስራኤል ዳንሳ ለመሆን እንደ ዩጩፋ ለመሆን እንደ ዮናታን አክሊሉ ለመሆን የሚሞክሩ የሚንተፋተፉ ልጆችን ገስት ላይ ያስገብተ ሙርት ይዝባቸዋል። ከተሻለ ሰው ጋር እኮ የምትውል ነው የምትመስለው። በጣም ምርጥ ሰው ጋር እኮ የምትውል ነው የምትመስለው። ከጆጭሮ ጋር ይዋልክ ከምንጣፍ ውስጥ ገንዘብ ይበቅላል ሚራክል ኤቲኤም አለኝ ከሚል ህዝብን ከሚያደናግር ምኞቱ ህልሙ ከኢየሱስ ጋር በክብር ስለመኖር ሳይሆን ፕሌን ገዝቼ አየር ላይ ገንዘብ በትንላቸዋለሁ የሚል ገንዘብ አምላኪ የዚህን ዓለም አምላክ የሆነውን ገንዘብን ለገንዘብ የሚሰግድ ገንዘብ አምላኪ የሆነ ሰው ጋር አብረየዋልክ ያልተሳካላቸው ልጆች ምእመን ያላፈሩ ልጆች ሙከራ ላይ ያሉ ልጆች ላይ ሙድ መያዝክ የማትሻል መሆንህን ማሳያ ነው። የማትሻል መሆንህን ከተሻለ ሰው ጋር ውለ ቢሆን አሁን ከነ ዶክተር ጋር ውለ ቢሆን ከሆኑ አስተማሪዎች ጋር ጽድት ካሉ ከፕሮቴስታንት አስተማሪዎች ጋር ውለ ቢሆን ከጸዴ አቋም ህይወት ካላቸው ዘማሪዎች ጋር ውለ ቢሆን ችግር የለብኝም። ህይወት ኑሮ ካላቸው ሰዎች ጋር ይኑረ ቢሆን የሚሞክሩ ታዳጊ ሌቦችን ሙዳ ሲዘህባቸው ገንዘብ ያለው ስለሆነ ቴሌቪዥን ፕሮግራም ስላለው ኦዲየንስ ስላለው ከሱ ጋር መሆን ሚዛን አባይ መሆንን የሚያሳይ ነው። ላንተማ ቪዲዮ አልሰራለም እቺ ላይቭ ተቆራርጣ ትደርሳለች። ምናልባትም ትኖራለህ እዚህ ላይቭ ላይ ሶፎንያስ ያልሰጠከውን ገንዘብ ፎቶ ትነሳበታለህ ይዘክ። አረ ሼም ነው ሶፎን፣ ሼም ነው። ወታደርነት እኮ ክብር ነው። ዩኒፎርም እኮ መልበስ የሀገር ህልውናን ለመጠበቅ መታመን እኮ ነው። ለሀገር መስዋዕት ለመሆን ቃል ኪዳን በልብ እኮ መግባን ነው። መሳሪያ መያዝ ማለት እኮ ድንበር ለመጠበቅ ኪዳን መግባን ነው። የልዩ ኃይል ወታደር ሆንክ፣ የመከላከያ ወታደር ሆንክ፣ ለሀገር ደጀን የምትሆን ሰው መሆን እኮ ነው ያለብህ። ኩራት እኮ የሚሆን ሰው እኮ የሰለጠኑ ሰዎች ላባቸውን ያወጡ እንደኛ በምቾት መብራት ያለበት ቦታ ላይ እኮ የሚኖሩ እኮ አይደሉም ወታደሮች። ወታደር እኮ በረሃ ላይ የሚኖር ነው፣ መከራ ውስጥ የሚኖር ነው። ለሀገሩ የሚታመን እኮ ነው ወታደር እኮ ለሀገሩ ደጀን የሚቆም እኮ ነው። የወታደር ልብስ ለብሰህ ያልሰለጠንክበትን ደም ያላፈሰስክበትን የወታደር ልብስ ለብሰህ የወታደርን ክብር ዝቅ የሚያደርግ ነገር ታደርጋለህ? እንዴት ነህ? ማን ተሰደበ? ነቢያቶች የሚሰዱ አንተ አይደለም እና የወታደርነት ክብር ነው። ልጨርስና አወራሃለሁ። ላይቭ ላይ ነው። አልሰደብኩትም። ያመንኩበትን የተናገርኩት ፍለፊት ነው የተናገርኩት። አሁን ፍለፊት አለ እና እናወራ። እዚህ ጋር ቁጭ እኮ እዚህ ጋር ቁጭ ብለን እናወራ። ችግር የለም። ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናወራ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተደበቁም። አደባባይ ላይ ነው የሚሄደው። ሐሰተኛ ነቢያት በእግዚአብሔር ቃል እኮ ችግር አለው ተነግራለህ። እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት እችላለሁ። ሐሰተኛ ነው ማለት እችላለሁ።
እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ነው። ሃይማኖቴን መጠበቅ መብቴ ነው። ቢሆንም ስብሰባ አድርገን ምን አድርገን ማውራት የምችለው አደባባይ አንተ የዩ ጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አንተ ጋር ከሱቆኛ ጋር አውቃለሁ። ቪዲዮንም እንትንህንም አውቃለሁ። ፕሮ እንትን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። እኔ ከተደረ ምንም አገባኝ አንተ ሲሰደብ እንደሚያውቅ ለዝጋቤር ሆነ ልጨርስና እናወራለን። ችግር የለውም። እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው። እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛ ነው ሁልጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል። አረ ችግር የለውም። የተረጋጋ ቦታ ሆኜ ቀርጽ ሐሳቤን ቀጥላለሁ። ችግር ምንም እንዳትፈሩ፣ ስጋት እንዳይሰማችሁ። ኖ ወይንዬ እንዳትደውይልኝ፣ መቆረጥ የለበትም። ይሄ መቆረጥ የለበትም። እና ምንም እንዳትሰጉ፣ ችግር የለውም። ቀርጻለሁ በደምብ ግን የሰው ሃይማኖት ነው አይደል? እነዚህ ነው እዩ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ። እኔም ፕሮቴስታንት ነኝ እኮ። የሰው ሃይማኖት አትስደብ። የሰው ሃይማኖት አይደለም የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። አንድ እግዚአብሔር ቃል ሙግተኝ ነው የመጣው ልታስፈራራኝ ነው። አውቃለሁ በደምብ እናት ወልዳለች። ችግር የለውም፣ ምንም አያመጣም። ዝም ብሎ ነው ባል ወሬ ለመስማት በስማም ሰብሰብ ባላችኋል። እና ለነገራችሁ የፈለኩት በቃ እንደዚህ ናቸው። አይታችኋል። ያፈሩት ምእመን እንደዚህ ነው። አሁን ይሄ ወንድም ጋርድ ነው እና ጋርድ ነው። በመማታት የሚያድናቸው ይመስለዋል። ሰው በመናገር የሚያድናቸው ይመስለዋል። እና እንደዚህ ናቸው። በቃ ይሄ ነው አቅማቸው። እነዚህ ነውረኞች ይኸውላችሁ፣ ሰው ከማስገደል ሰው ከማሳፈን ባለፈው አሳፈኖኛል ብያቸዋለሁ። ሰው ከማስገደል ወደ ኋላ ግን ምንድነው ሐሳቡ? የሐሰተኛ ነቢያትም ሆነ የአጭበርባሪ ሰዎች ትልቁ ጉልበታቸው ፍርሃት ነው። ሰውን ማስፈራራት። በፍጹም መፍራት የለባችሁ። በፍጹም ሰውን መፍራት የለባችሁ። ምክንያቱም ኃይላቸው አቅማቸው ፍርሃት ነው። በጣም ብዙ ሰዎች ብዙ ሚስጥር ያውቃሉ።
ግን እንገደላለን፣ እንታፈናለን፣ እንታሰራለን ብለው ያስባሉ። ስለዚህ እነዚህ ሰዎች በጭራሽ መፍራት የለባቸው። እየተከተልኩ እኮ ነው የመጣው። ዝም ብሎ እኮ ነው እዚህ ጋር ምንድነው ቦጅባጃ ነው። ሄደ። እኔ እኮ ያ ደግሞ ዝም ቢል ዘጋ ነው ሮጥኩኝ እኮ ሲዝዬ መጣ ነው። አሁን አይቼው አጠገቤ ነበር። ወይ የቱ ጋር ነው? ሄደ። በቃ እኮ ሰው ፍሬንድም መጥቷል። የቱ ጋር ነህ? ቀደም ጥዬ ከሄድኩበት ቦታ። እሺ፣ ወደ ታች እየመጣ ነው። አንተ ታክሲ ያስገባበት ቦታ እየመጣው ነው። ጆይ አቤላ የት ነህ? እሺ፣ አቤላ። እሺ፣ እነዚህ ሰዎች ናቸው የምትከተሏቸው። ይኸውላችሁ አሁንም እኔ የእነዚህ ሰዎች ተከታይ የሆናችሁ ሰዎች በጣም ልትጠነቀቁ ያስፈልጋቸዋል። በእውነት የራሳቸውን ሰዎች አስተማርተው ነው። ይህ ደግሞ ጋርመንት ያለ መሰለኝ መጀመሪያ። ከዛ እኮ ዴሚስን ሳይ እኮ ነው ከዛ በቃ ልሂድ ብዬ ደግሞ ስልኬ ተዘጋጋ 1% ሲሶ እንዴት ነው ዛሬ? ይህን ካርድ እኮ አውቀዋለሁ እኮ። ራሴን ትልቅ ላረግ ብዬ እንትን አለኝ እኮ አልቻልኩበትም። ይህን ሰውዬ እኮ አውቀዋለሁ እኮ ጋርዱን ማለት ነው። እናርጉ ሞዴተር ከታች የለ ሄደ ነው አውቀዋለሁ እኮ ይህን ሰውዬ እዚህ አካባቢ ማለት ነው። በነገራችን ላይ ባለፈው ያ ልጅ ታስሯል። ቪዲዮ የሰራውለት እዩ ጩፋ እንደዚህ ሊያደርግ ያለው ልጅ እዛ ሀገሩ አሳስረውታል። እስቲ 48 ሰዓት እስኪሞላው ድረስ የከሰሱትን ክስና ምን ለምን እንደታሰረ ካወቅኩ በኋላ አሳውቃቸዋለሁ። ቪዲዮ ልኮልኛል እሱ። ወንበር ላግኝና ልቀመጥ። እዚህ ጋር ነው እስቲ ያ ባለፈው ቪዲዮ የሰራውበት ልጅ አለ እንትን ካልኩኝ አንድ አደጋ ከደረሰብኝ እዩ ጩፋ ነው ብሎ የተናገረው ቪዲዮ ላይ እሱ ልጅ አሳስረውታል። በምን እንደታሰረ እስቲ 48 ሰዓት ይሙላውና አጣርቼ ነግራቸዋለሁ ማን እንዳሳሰረውና በምን እንደታሰረ ማለት ነው። እየመጣሁ ነው አቡዬ፣ እየደረስኩ ነው። ቅድም ታክሲ ያስኩበት አካባቢ ታክሲ ሊዝ ነው እዚህ ጋር። ችግር የለውም ጆዬ፣ ገባል። ወደ ቤት ይገባል። ወደ ቤት ገባል። አይ ቆይ መጣሁ። አንተ እንትን አላልክማ? ወደ ቤት አለኝ። አይ እዛ አካባቢ ነው። ችግር ቆይ እንዳገባ እግዚአብሔርን እኮ አይፈሩም። አይታል ሲሶ እግዚአብሔርን ሳይሆን ካሜራ ነው የሚፈሩት። ሰላም ነው ሲሲ? እንዴት ነህ አባ? ሁሉ መልካም? እግዚአብሔር ይመስገን። ካሜራ ነው የሚፈሩት። አይታችኋል። እግዚአብሔርን አይፈሩም ሰዎች። አሁን ይሄን እንኳን ትንሽ ደሞዝም ምናምን ስላለው ጋርድ ስለሆነ
ሰፈር አካባቢ ነው እንዴ? እንደ አነር ነው የተወጣጠረበት ነገር ወይም ደግሞ ወደ ቤት ተመለሰ። ካፌ በር ላይ ነው ያለው። አቋሙ ግን ያበደ ነው። እዛች ካፌ ነው። ታዲያ ሰይጣን ምናምን እያለ ህዝቡን እየጣለ የሚያነሳ እኮ ነው። በዳምፔል እኮ አይደለም የሚመጣው። ብብት ይዘው ለነቢያቶች ብብት ይዘው የሚያቀርቡ አላችሁ አሉ አይደል? ማይክ ይዘው እነሱ ናቸው። እሺ እገባለሁ። ቅመን ይለኛል አይደለም? ስጋ በልቼ ነው ስቴኪኒ አቡ ስማ ወይ ብራል ይሰማል? አዎ ይሰማል። ካፌው አንተ የምንገናኝበት ካፌ አረ እዛ ጋር ልብረት ና እዛ ነኝ። በቃ ሲጀምር አንድ ነገር መታወቅ ያለበት ነገር እኔ በጣም ከብዙ ድብደባ ከብዙ እንግልት ከብዙ እስር የተረፍኩ ሰው ነኝ። በእስር በዱላ በእንግልት ምናምን ምናልባት ልታስፈራራኝ አትችልም። ጋርድ ነው የነቢያት ጋርድ ነው። ከቪዲዮ ላይ ይሄ የአጀባ ቪዲዮ ላይ ምናምን ብትፈልጉት ታገኙታላችሁ። ያሁኑን ሰው ሰላም። አንዳንዶች በዚሁ አጋጣሚ ልንገራችሁ ብዬ ነው። ሄዳችሁ ቸርች ለምን ስህተታቸውን አትነግሯቸውም? ለምን ፊት ለፊት አታወሯቸውም? ምናምን የምትሉ ሰዎች እነዚህን ሰዎች ማዋራት አይደለም ማዋራት አስፋልት ላይ ማውራት ራሱ እንዳትችሉ የሚፈልጉት። መንግስት ባለበት ሀገር፣ ህግ ባለበት ሀገር ሰው በነፃነት ለሚናገረው ንግግር ተጠያቂ መሆን በሚችልበት ሀገር ላይ በጉልበታቸውና በአቅማቸው ቢተማመኑ አስበኳል። ቸርች እጄ ሐሰተኛ ነብይ ነህ ብለው በጠረጴዛ ዙሪያ ሳወራኝ አንተ የምትለው ነብይ አስበኳል። በዚህ እግዚአብሔር ቃል መሰረት አንተ ከእግዚአብሔር ቃል ውጪ የሆንክ እግዚአብሔር የማያውቅህ ሐሰተኛ ጠንቋይ ነህ ምናምን ብለው አዎ አንተ እኮ ልክ ነህ ምናምን በፍቅር በቃ እኔ እኮ የእግዚአብሔር ሰው ነኝ ስላልተረዳኸኝ ነው ሻይ ቡና በልባት አይዞ ምናምን የሚለኝ ይመስልሃልን? እንድታቁት ብዬ ነው። አንዳንድ ሰዎች ለምን አደባባይ ላይ ወጣችሁ ስለነዚህ ሰዎች ትናገራላችሁ? ለምን በግልጽ ታወራላችሁ? ለምን ቤታቸው አትሄዱም? ለምን ስልክ አትደውሉም? ቸርች አለ አይደል እንዴ? ለምን ሄዳችሁ ቢሮ አታናግሯችሁ የምትሉ ሰዎች እነዚህ ሰዎች ሰው ከመብላት ወደ ኋላ የማይመለሱ ያልተገለጠ እኔ ባለፈው ታግቼ እግዚአብሔር ይመስገን በእናንተ በየዋ ኢትዮጵያውያንና በእግዚአብሔር ምሕረት ከበላተኛው እጅ ከሞት አፋፍ ወጥቻለሁ። እዚህ ጉዳይ ላይ ባለስልጣን የፖሊስ ባለስልጣናት ተሳትፈውበታል ምናምን ይታወቃል። መንግስት ያውቀዋል ጉዳዩ ባለስልጣን ፖሊስ ነኝ የሚል የፖሊስ አመራር ውስጥ ያለ ምናምን አካል ሁሉ ጉዳዩ ላይ ተሳትፎ ማለት ለምን ቪዲዮውን አታጠፋው ምናምን ይልሃል መጥቶ እንደ አንተ ሰውዬ አንተ ህገ መንግስትን ለመጠበቅ ነው ዩኒፎርም የለበስከው። ህዝብን ከሌባ ከወንበዴ ከዘራፊ ሰላም እንዲያድር እንዲወጣ ነው ያንን ልብስ እንዲለብስ ያደረከው እንጂ ለነዚህ ሰዎች ተደርበ ለነዚህ ሰዎች ደግፈ ምንም ጎኑ ምንም የሌለው እግዚአብሔርን ብቻ የሚታመን ወጣትን ልጅ ማስፈራራት አይደለም ስራ። እውነቴን ነው የምላችሁ እነዚህ ሰዎች የምትከተሉ ወንድሞችና እህቶች እኔ ስለዚህ አሁንም የምነግራችሁ ይሄን ነው። እንደው ጌታ ኢየሱስ ምስክሬ ነው። ምን ማደንዘዣ ተደርጎባችሁ ነው በእነዚህ ሰዎች ክፉ ልብ ውስጥ ቁጭ ያላችሁት?
ቆይ ጆዬ ደረስኩ ስላለኝ እሱን ላናግረውና እገባለሁ። እዚሁ ቅርብ ነኝ። እሺ እገባለሁ። ዛሬ በነገራችን ላይ ጀርሚ ላይቭ ስለዘጋ ነው ላይቭ የከፈትኩት እንጂ የማውራት ሐሳብ የሆነ ነገር አስጀምሮኝ ስለወጣ ስልክ ስለገባበት በዛው አጋጣሚ ነው የገባሁት እንጂ ላይቭ ሰሞኑን ላይቭ የመግባት ሐሳብ የለኝም። እንኳን ግን አያችኋቸው፣ እንኳን ተመለከታችኋቸው፣ ጭካኔያቸውን አረመኔነታቸውን እንኳን ተመለከታችኋቸው። አሁን እንደውም ካሜራ ምናምን ስላለ ምንም አላለ። ጨዋ ነው ሊያጫውት የፈለገው። እያችሁ አይደለ የሐሰተኛ ነቢያት ካዳሚዎች ወይም ደግሞ ሌሎቻችሁ ንጹህ ሆናችሁ እንደው እነዛ ንጹህ መስሏችሁ ለሚታዩዋችሁ ሰዎች አንደኛ አቤል ቅድም ቁጭ ብሎበት ያወራው መንግስት ሰዎች ሐሳባቸውን እንዲገልጹ እንደዚህ አይነት ቦታዎችን ሰርቷል። በነፃነት ሐሳብህን እንድትገልጽ እዛ ጋር እንድትወያይ ለሌሎች ሐሳብህን እንድትሸጥ አደባባዮች የተሰሩት ግን እዛ ቦታ ላይ ወንድማችን ቁጭ ብሎ ሐሳቡን ሲገልጽ ሐሳብን በእግዚአብሔር ቃል ሳይሆን ሐሳቡን በጉልበት ለማስቆም መጣ። ለመደብደብ ትመታለህ አለ። ማስፈራሪያ አረገ። አያችሁ አይደለም? እነኚህ ሰዎች የእውነትም ቃል የላቸውም፣ የሰውም ቃል እንኳን የላቸውም። የአጋንንት ቃል ነው ያላቸው። እነኚህ ሰው ግለሰቦች የአጋንንት የሚገሉ ናቸው። መጽሐፍ ቅዱስ ሲናገር ሌባው ስለሌላ ነገር አይመጣም አለ። ሊሰርቅ ሊያርድ ነው የሚመጣው ነው ያለው። ጀስት ይሄንን ነው አሁን ሪፍሌክት ያደርጉት። ሊሰርቁ ነው እንጂ ሊያርዱ ነው። ከእግዚአብሔር መንግስት ሰዎችን ለመለየት የተፈጠሩ ማህበረሰቦች ናቸው። ተኩላ ማለት ይሄ ነው እንግዲህ የምናየው። በዚህ ደረጃ ሐሳቡን እየገለጸ ያለው ጀስት እየተናገረ ያለውን ሰው ወይ ቁጭ ብሎ ሐሳቡን አልገለጸም፣ ግን ለማስፈራራት ለመደብደብ። አሁን ቪዲዮ ባይኖር እዛ ጋር ብርሃን ባይኖር የሚፈጠረውን በአእምሯችሁ መሳት ትችላላችሁ። የሚፈጠረውን ነገር ማለት ነው። የዚህን ያህል ነውረኝነት ማለት ነው። ቢያንስ ሌላ አካል ይሄንን አያደርግም። አንድ ሙስሊም ይሄንን አያደርግም አምናለሁ። ኦርቶዶክስ ይሄንን አያደርግም፣ ግን በክርስቶስ ኢየሱስ ድነናል። ለምን የሰው ሃይማኖት ትሰድባለህ ይላል። እሱ ሃይማኖት የተሰደበ ካለ በጉልበት አይደለም መጠየቅ ያለበት፣ ሄዶ በመንግስት መክሰስ አለበት። ፖሊስ ባለበት ሀገር፣ መንግስት ባለበት ሀገር፣ ህግ ባለበት ከተማ ለመደባደብ ወይም ደግሞ ጡንቻውን ለማሳየት አይደለም መምጣት የነበረበት። ሄዶ በዚህ ቀን ይሄው በዚህ ቪዲዮን ይዞ እንደዚህ በሃይማኖት ሰድቧል ብሎ መክሰስ ይችላል። ግን እብሪት በምትሰጡት ገንዘብ በሚዘርፉት ገንዘብ በእብሪት ተወጥሯል። እነኚህ ሰዎች በትዕቢት ተወጥሯል፣ በሰው ደም ተወጥሯል። ስለዚህ ምንድነው በቃ እኛ ሁሉንም ነገር እናደርጋለን፣ በጉልበት እናስቆማለን። ቅድም አቤላ ቪዲዮ የሰራለን ልጅ ምስኪን ልጅ አያችሁ አይደለ? ይሄ አሁን አደባባይ ስለሆነ ነው እንደዚህ ያለ ነገሮችን ያደረጉት፣ ወይም ብርሃን ስለሆነ ነው። ብርሃን ሁሉንም ይገልጻል። መጽሐፍ ቅዱስ የሚለው እንደዛ ነው። ብርሃን ሁሉንም ነገር ለአደባባይ ያውላል። ግን በጨለማ የሚደረገው ነገርስ፣ በጨለማ የሚሆነው ነገርስ፣ ስንቱ ነው በጨለማ ህይወቱን ያጣው፣ ስንቱ ነው ንብረቱን ያጣው፣ ስንቱ ነው አእምሮን ያጣው፣ ስንቱ ነው ገንዘቡን ያጣው። በጨለማ የሚደረገውን ነገር ወደ ብርሃን አምጥተው በሚያወራ ወንድማችን ላይ ሊደረግ የነበረውን አላስቻለውም፣ ወይም ደግሞ ሊቋቋሙ አልቻለም። ኃጢ መጽሐፍ ቅዱስ ሲናገር ኃጢ ፈሪ ነው የሚለው። አየህ፣ ፍርሃት ስላንቀጠቀጠው መጣ። ያንን በጨለማ የሚያደርገውን ነገር በብርሃን መቋቋም፣ ብርሃን ላይ ሲወጣ መቋቋም ስላልቻለ ሊደባደብ ወይም ደግሞ ወንጀል ሊሰራ መጣ። እና እንድታቁ ነው አሁን ይሄንን መናገር የምፈልገው። ምንድነው ሄዳችሁ ለምን አትመክሩም? ሄዳችሁ ለምን እንደዚህ አትሉም? ለምን በግልጽ ለሱ አትነግሩም ብትል ሄዶ በግልጽ ቢናገር፣ ምክንያቱም ቢሮ ውስጥ ነው የሚያገኘው ወይም ቤቱ ነው የሚያገኘው። ይሄ ሰውዬ በስንት ሰው ነው ተከቦ የሚኖረው? ስለዚህ ነፍሱ ከዛ ትወጣለች። አሁን እኔ ሄጄ ሰንበዲ ነው ነብይ ነኝ የሚለውን አካል ሄጄ ይሄ በእግዚአብሔር ቃል እንደዚህ አይደለም እንደዚህ አይደለም ብሎ ምን እንደመሆን አይደለም ቢሮ ድረስ ሄጄለት እዚህ አደባባይ የሆነው ያለውን ነገር አይታችኋልና እዩ፣ ተመልከቱ፣ አእምሮአችሁን ክፈቱ፣ አይኖቻችሁ ይዩ። እንዴ ለምን ይጨልምባችኋል ወገኖች? ለምንድነው አያያችሁ አላየንም፣ እየሰማችሁ አልሰማንም የምትሉት? አረ ንቁ! በጌታ በኢየሱስ ስም አረ ውጡ ከጨለማ።
በብርሃን የሆነውን ነገር እንደዚህ የሚሆነውን ነገር እንኳን ተመልከቱ። አሁን ምንም ነውር ነገር አልተናገረም። በቃ ምንም እስቲ አሁን በእግዚአብሔር ቃል ቪዲዮ አደባባይ ላይ ያለው እስቲ ኑና ተናገሩ። እንዲህ ሰው አይናገር። ኢየሱስ ስም ቀጥሉ። ጆ ደርሳል ምንድን ነው ወይስ ወረድ ቀርታል? አረ እየደረስኩ ነው። ኦሬዲ ደርሻለሁ። እና አሁን እንደማንኛውም ምንም አዲስ ነገር የለውም። ከዚህም በፊት እንደዚሁ ነው። አሁን ይሄ ትንሽ ደሞዝ ተጨምሮለት ሊሆን ስለሚችል ነው እንጂ ሌላ አዲስ ታሪክ የለውም። ገባ? አብዛኞቹን ኢቨን ጋርድ ራሱ አቤል አንዴ ራሱ ይላል ሐዋሳ ሆነን የመጣው ልጅ ራሱ ትዝ ይላል። ሊደባደብ የመጣው አዲስ ታሪክ የለም ልላችሁ ፈልጌ ብቻ እንትን የምትሉ ሰዎች ውሃ ጠጣለሁ፣ ችግር የለውም። ብቻ እነዚህን ሰዎች የምትከታተሉ እነዚህን ሰዎች እንደ እግዚአብሔር ሰው የምትቀበሉ ሰዎች ራሳችሁን ፈትሹ፣ ራሳችሁን ተመልከቱ። ሰውን መንገድ ላይ እንደፈለጉ ለማድረግ የሚሞክሩ ናቸው እነዚህ ሰዎች ማለት ነው። እና ጌታ ለጠላቶች አሳልፎ ለእንደዚህ አይነት አውሬ ለሆኑ ጠላቶች አሳልፎ ስለማይሰጠን ነው እንጂ ሌላው ስለሌላ ነው። እና ወዳቸዋለሁ፣ አከብራቸዋለሁ። ሰላም ሁኑ። በኋላ ቤት ስገባ እንደገባው በሰላም አሳውቃቸዋለሁ። ምንም እንዳትሰጉ እሺ። ሰላም ነኝ። በቃ ሰላም ተገባ። እዚህ ሰፈር ነኝ ያለሁት አሉ ሰዎች አሉ። ችግር የለም። ሰፈር ነህ? አዎ። አይ በቃ ምክንያቱም አንበጣ እነሱ ብቻ ሳይሆኑ አንበጣዎችን ስለሚልኩ አሁን ነገር ፈልገው ሌላ ነገር ስለሆነ